ሩታዬ እንግዲህ የመጨረሻ መሰነባበቻ የሚል ደብዳቤ ከአብርሽ ደርሷታል ማለት ነው። ቤተሰቦቼ በመጀመሪያ እዩ ያው ሲናገር እንደሰማሁት ከደብዳቤው በፊት ሩታ ክፍተት እንደፈጠረችና አብርሽን መያዝ እንዳለባትና አብርሽን መምከር እንዳለባትና ከጎኑ መሆን እንዳለባትና እሱን ማስከበር እንዳለባት ሲናገር ሰምቼ እሷም ደግሞ በቂና ተመጣጣኝ የሆነ መልስ ሰጥተዋለች። ምክንያቱም ወንድ ልጅ በተለይ ትዳር ሲይዝ ለቤቱ ራስ ነው ይባላል። ወንድ ልጅ ትዳር ሲይዝ ለቤቱ ራስ ነው ይባላል። ሚስቱን የሚያስከብረው እሱ ነው። ቤቱን፣ ቤተሰቦቹን፣ በዙሪያ ያለውን ሁሉ ማስከበር የሚችለው የቤቱ ራስ የሆነ ወንድ ልጅ እንጂ እዩ አንተ እንደተናገርከው ሩታ ሴቷ አይደለችም አብርሽ የምታስከብረው አይደል እንዴ? አብርሽን ከዚህ ጋር ትሂድ ከዚህ ጋና እኔን አስከብረኝ ቤትህን አስከብር እያለች እሱ አይደለችም እሱ የምትመራው። ምክንያቱም ወንድ ልጅ የቤቱ ራስ ነው አይደል እንዴ? ወንድ እስከሆነ ድረስ ቤቱንና ሚስቱን ማስከበር ያለበት እሱ እንጂ ሩታ አይደለችም። ብዙ ጊዜ ስትናገረው እሰማለሁ። ዛሬም ስትናገር ሰምቻለሁ። በነገራችን ላይ ያው ልጅቷ ሩታ ናትና ያው በቂ ተመጣጣኝ መልስ ሰጥታለች። ይህን ነገር ባደግመው ጥሩ ነው። ምክንያቱም አንድ ሰው ልቡ ከሸፈተ ከባድ ነው። አብርሽ ማለት ልቡ ሸፍቷል፣ ድንዝዝ ብሎ ደንዝዟል። ስለዛ እሱ አይደለችም እሱ የምታስከብረው እሱ ነው እንጂ እሷን ማስከበር ያለበት። ሲቀጥል ደግሞ ያው ዛሬ እንግዲህ ለዩ መሰነባበቻ የመጨረሻ ደብዳቤ ከአብርሽ ለሩታ ተልኮላታል ማለት ነው። በጊዜው ግን ያው ያንን ደብዳቤ ስታነብ ደንግጣለች። የደነገጠችበት ዋና ምክንያት ግን ምንድን ነው? እዛ ጋር ባለትዳር ናቸው። አብርሽ ፍቹን አልፈታትም፣ ፍርሚያውን አልቀደዱም። ያ ማለት ደግሞ እሱ የላከላህ ደብዳቤ ከሀገር ለመውጣት እና ፕሮሰሱን እንደጨረሰ ጉዳዩን እንዳለቀለትና በቅርቡ ከሀገር እንደሚወጣና ድጋሚ ወደ ኢትዮጵያ እንደማይመለስ ነው ደብዳቤው ላይ እንግዲህ የጻፈውና የላከላት ማለት ነውና እንግዲህ ሲናገር እንደሰማሁት ያው እሱም ገልጦ እንዳላነበበውና እንዳትገልጠው ማንም ሰው እንዳይ ለሩታ ለብቻዋ ስጣት ብሎ ነው የሰጠው። ደብዳቤው ያው እንደነገርኳችሁ ከሀገር ለመውጣት እንዳሰበና ድጋሚ እንደማይመለስ ነው እንግዲህ መሰነባበቻም ይመስላል የላከላትና ሩታ ዋና የደነገጠችበት ምክንያት ምንድን ነው? አሁን ላይ ትዳሩን ካልፈታ ወረቀቱን ካልቀደደ እች ልጅ ታስራ መቀመጧ ነው ማለት ነው አይደል እንዴ? ያ ነገር ነው እሱ አሁን ላይ እየመጣ ሲለምነኝ የነበረው እየመጣስ ልጄን አሳየኝ እያለ ሲለነበረው ይሄ ፕሮሰስ መቼም ትናንትና የተጀመረ ወንም ደግሞ አልጋ በአልጋ የሆነ ፕሮሰስ አይደለም። እኔ ጋም እየመጣ እኔን እባክሽን ወደ ቤት ተመለሽ፣ ወደ ቤታችን እንመለስ፣ ሩታ ከአራስነትም ስትወጪ ወደ እኔ ጋር ተመለሽ፣ አብረን እንኖር፣ ይቅርታ አርጊልኝ፣ የበፊቱን እንርሳ። ሁላችንም የምንሰማው ነገር የቅርብ ትዝታ ነው አይደለ? እነዛን ሁሉ ሲያረግ ይሄ ፕሮሰስ የተጀመረና እያስኬደ ያለው ነገር ሁለት ልብ ሆኖ ነበር ማለት ነው። አብርሽ አያችሁ እንደ መያዣ ማለት እኮ ነው እንጂ አሁን ትናንትና የተጀመረ አይደለም ብለዋለች። አሁን ትናንትና አልጋ ባልጋ ተጀምሮ ይሄ ፕሮሰስ ያለቀ አይደለም። ይህ ሂድ ብላለች። መንገዱን ጨርቅ ያርግለት። ግን ደግሞ እዚህ ጋር እኔና አብርሽ ፍቻችንን አልፈጸምንም። የተቀደደ ነገር የለም። ቢያንስ እኔን ተሁኝ ለልጁ እንኳን አስብም። ነገ እስቲ ይሄ ልጅ አድጎ ምን አይነት ታሪክ አለው አባቴ ለእኔ ምን አይነት ራዕይ አለው፣ እንደው እንዴት ነው አባታችሁን እናንተ ምሳሌ የሚሆንበት መንገድ አለ አይደል? እንደዛ ብሎ ቢጠይቅ እንኳን ለልጁ ምን አይነት ታሪክ ነው የሚያስቀምጠው? ልጁን አይፈልገውም ወይ? እኔ ችግር የለብኝም ይሂድ፣ መንገዱን ጨርቅ ያደርግለት፣ ግን ሁሉን ነገር ጨርሰን ነው መሄድ ያለበት ብላ ነው መልስ የሰጠችው። ስሜቷን እንዳየሁት ከሆነ ሩታ በጊዜው ደንግጣለች ደብዳቤውን ስታነብ። ምክንያቱም ያኔ ሲመላለስ የነበረው ይህን ፕሮሰስ ጀምሮ በማን ነበረ ማለት ነው? እሷን ወደ ቤትሽ ተመለሽ ምናምን እያላት የነበረው ማለት ነው። እና እንግዲህ የዛሬው ደብዳቤ ያው ከሀገር ሊወጣ እንደነበረ በዚህ አጋጣሚ ልዩ ማለት ልዩ ነው እዩ የሚሉት ልጅ ማለት ነው ሁለት ጓደኞቹ ናቸው እንግዲህ እንደሚባለውም ከሆነ አብርሽ ላይ አስደርገውበትም ተብትበውበትም አደንዝዘውበትም ይላል ሰው ያወራል። ስለዛ እነዛን ሰዎችስ እነዛ ከጎን ሁለት ትዳሩን የሚያፈርሱ ትዳሩን ለማፍረስ አደጋ ላይ የጣሉትን ሰዎች ለምን አታሳስሪያቸውም? እኔ ፖሊስ ላንጣልሽ ይላታል እዩ ማለት ነው። እዩ አንተ ራሱ ከአብርሽ ጋር ነበርክ እንዴ? መቼ አንድ ቀን እንኳን ስህተት ነው የምትሰራው አብርሽ? ይሄ ልክ አይደለም የምትሄድበት መንገድ። ትዳርህና ሚስት ልጅናት የምታዋጣው ትክክል አይደለም ብለ አንድ ቀን ስትመክረው እኔ ራሱ ሰምቼ አላቅም። ዛሬ ሩታ ጋር መታችሁ ለምን ታስመስላላችሁ? እሷ ጋር መታችሁ ሌላ እንትን ይዛችሁ ትመጣላችሁ። እሱ ጋር ስትሄዱ ሌላ ናችሁ። ለምን አስፈለገ? አንተስ ብትሆን ሁለት ሰዎች አሉ ትዳራችሁን በዚህ ደረጃ እያደረሱ ያሉት። ከፈለግሽ ፖሊስ ይዤልሽ ልምጣ፣ ፖሊስ ይዤልሽ ልምጣ ሳይሆን እንደ ጓደኛው ከሆንክ እሱም መክረህ
ለምን ለመመለስ አልሞከርክም? እሷ ጋር መታችሁ ለምን ታስመስላላችሁ? ሩታ ጋር በነገራችን ላይ ሩታ እያንዳንዳችሁን የአብርሽ ጓደኛ የተባላችሁ በሙሉ ጠንቅቃ ታውቃችኋለች። ምንም ብትሏት ሩታ ምንም አይመስላት አሁን ላይ ምክንያቱም ሁላችሁም አስመሳይ እንደሆናችሁ ጠንቅቃችሁ፣ እሷ ጋር ስትመጡ ሌላ ናችሁ፣ እሱ ጋር ስትሄዱ ደግሞ አብርሽና ሄርሜላ አንድ ላይ እንዲሆኑ የምታጨበጭቡ ጓደኞቹ አስመሳዮች፣ ድራመኞች ስለሆናችሁ አሁን ላይ እሷ ምንም አይመስላት በነገራችን ላይ። ስለዚ የዛሬው ደብዳቤ መሰናበቻ እንግዲህ ያው አብርሽ ከሀገር ለመውጣት እንዳሰበና ለአንዴና ለመጨረሻ እንግዲህ የሚል ደብዳቤ ነው ለሩታ እንግዲህ ሲያስነበባት የነበረው። ሩታንም መውቀስ ትፈልጋላችሁ፣ እሷንም ማስጠቆር ትፈልጋላችሁ። አንቺ ነሽ ክፍተቱን ፈጥረሽ። ልቡ ሸፍቷል፣ እንዴት አርጋ ትመልሰው? ልቡን የሸፈተ ሰው በዙሪያ ያሉ ጓደኞቹን ተው፣ ልክ አይደላችሁም፣ ቤቴ ትዳሬ ብሎ እንዳባወራ እንደ ወንድ ቆፍጠን ብሎ መወሰን ካልቻለ እሷ ብቻዋን ታግላ የምታመጣ ውጤት አለ እንዴ? ትዳር እኮ የሁለት ሰው ውጤት ነው። የሴት ልጅ ብቻ አይደለም፣ ወንዱም ሲያግዛት ሴቷም ስታግዘው ነው እንጂ ሩታ ብቻዋን ተፍጨርጭራ አብርሽን ከሴት አስጥላ አብርሽን ከሚሄድበት መንገድ አስጥራ አትችለውም። አብረው ሲተጋገዙ፣ ሲከባበሩ፣ ሲተማመኑ፣ ሲተሳሰቡ፣ ሲደማመጡ እሷ ማትወደው ነገር ሲተው እሱ ማይወደው ነገር ስተው ነው። ትዳር የሁለት ሰው ውጤት እንጂ የሴት ልጅ ብቻ ውጤት አይደለም። ደግሞ ማን ያለው? ስለዛ ሁላችሁም እየመጣችሁ እሷ ጋር ታስመስሉ። እሱም እውነት ቆርጦበት ወስኖበት መቼም በልጁ ጨክኖ የአባትነትን ፍቅር ነፍጎ ሀገር ለቅቄ ላልመለስ እወጣለሁ ብሎ ደብዳቤው ላይ እንደጻፈው መሄድ ከፈለገ እንዳለችው መንገዱን ጨርቅ ያርግለት። ነገም የዛች ሄርሜላ የምትባለዋ ሴት ልቧ እንደሚሰበር ተስፋ አደርጋለሁ። የእውነቴን ነው የምለው። እሷ ነች ለዚህ ሁሉ ትዳራቸውን ያበቃችሁ። እሷም እንደ ሴት ደግሞ የዘራችሁን ታጭዳለች፣ አይቀርም። የጊዜ ጉዳይ ነው። በነገራችን ላይ ማንም ሰው የዘራውን ያጭዳል። እሷም ብትሆን አንድ ቀን በትዳሯ ላይ የዘራችሁን ቁጭ ብላ ጠብቃትና ታጭደዋለች ማለት ነው። እና ሩታዬ የኔ ጠንካራ፣ አንቺ ጀግና ብልህ ሴት እንደሆንሽ እናውቃለን። አይዞሽ። ከአብርሽ በላይ ደግሞ ከጎንሽ የሚያስፈልግሽ እግዚአብሔር ነው። እግዚአብሔርን ብቻ ተደገፊ። ሰው ብትደገፊ አንሸራቶ ይጥልሻል። ለጊዜው ነው፣ ግን ደግሞ የማይጥል እግዚአብሔር ከአንቺ ጋር ስለሆነ አንቺ በፊትም ጠንካራ ነሽ። ስለዛ እየመጣችሁ እሷን ለመውቀስ አትቃጡ። የእውነቴን በጣም ይደብራል። በተለይ አብርሽ ጓደኞች አንቺ ክፍተት ፈጥረሽ እኮ ነው ለዚህ ሁሉ። ኧረ እባካችሁ፣ የቤቱ ራስ እኮ እሱ ነው። እኛ የምናውቀው ወንድ ልጅ ትዳር ከያዘ የቤቱ ራስ እሱ ነው። አነሰም በዛም ቤቱንም ሚስቱንም ማስከበር ያለበት ወንድ ልጅ እንጂ ሴት ልጅ አይደለችም። ራሱን ያላስከበረ ወንድ ደግሞ ቤቱንና ሚስቱን ማስከበር አይችልም። ስለዛ በነገራችን ላይ እውነት ለመናገር አንድ ቢሆኑ በእኔ ምክንያት ለልጃቸው ሲሉ ደስ ይለናል። ካልሆነም ደግሞ ህይወት ይቀጥላል። ምንም የሚያስጨንቅ ነገር የለም። ምነው እናቶቻችን 4 5 ልጅ ያለ አባት ያለ እናት አላሳደጉም እንዴ? ብርቅ አይደለም። ኢትዮጵያ ላይ ደግሞ ምን